የቅዳሴ ጸበል የሚጠጣ ነው። እስቲ በሉ የቅዳሴ ጸበል የሚጠጣ ነው። ቀላል የማይባል ሰው ሁለት ሲኒ ይዞ ነው የሚሄድ። አንዱን ሊጠጣው አንዱን ሊያፈሰው ልክ አይደለም። የቅዳሴ ጸበል የሚጠጣ ጸበል እንጠጣዋለን። ሰውነታችን ላይ እንኳን ህመም ካለብን ፍትሐ ነገሥታችን የሚያዘው ጠጥተነው የተረፈቿን ንጥብጣቢዋን ያመመን ክፍል ላይ ብቻ እንድንዳብሳት ነው ራሱ እንጂ ልክ እንደ ድህነት ጠበል ላያችን ላይ እንድናፈሰው አይደለም። ይሄም መስተካከል አለበት። ሁለት ሶስተኛ በቅዳሴ ጊዜ በሉ የግል ጸሎት አይቻልም። በቅዳሴ ሰዓት የግል ጸሎት መጸለይ ማለት ጠራራ በሆነ ፀሐይ ላይ ሻማ እንደማብራት ማለት ነው። ጥቅም አልባ ነው። ቅዳሴው ላይ እኛ ማን ለምነው እኛ ብንጠይቀው እግዚአብሔር አምላክ ሊያረግልን የሚፈልገው ልመና በሙሉ አለ፣ አትጠራጠሩ። ሊያውም ማን ለምናቸው ልመናዎች ራሱ አሉ። ምሳሌ ልስጣችሁ፣ አንድ ምሳሌ እንኳን እስቲ ከልባችሁ ሆናችሁ ብፁዕ አባታችን ያዩ ነው በደንብ አርጋችሁ መልሱ። እስቲ ስለ ነገስታትና ስለ መኳንንት ስለ መንግስት ባለስልጣናት ጸልያችሁ የምታውቁ እጃችሁ ነው። ብትጸልዩ ራሱ ብንጸልይ ምንድነው የምንለው? ይድፋቸው ነው። እውነት እኮ ነው፣ ይድፋቸው ነው የምንለው ብሎ ነገር ግን ቤተክርስቲያናት ስለ ነገስታትና ስለ መኳንንት በእንተ ቅድሳት ጸሎቷ ላይ ራሱ ስትጸልይ ቀናውን የሆነውን መንፈስ ማስተዳደር እንዲችሉ እንዲሰጣቸው ስለ ነገስታትና ስለ መኳንንት እንለምናለን። ያላስተማረችንን እኮ ነው የምንጸልየው። ቤተክርስቲያን ለሚገፋት እየጸለየች እኮ ነው። ይሄ ጸሎት እኛም ማንጸልየው ጸሎት እያለ እኛ መዝገበ ጸሎታችንን ከፍተን እንፋጠጣለን። ልክ አይደለም። በቅዳሴ በየትኛውም ክፍለ ጊዜ ላይ የራሳችንን ጸሎት መጸለይ አንችልም። ልጨምርላችሁ ኪዳንም ላይ አትችሉ፣ ልጨምርላችሁ ሰዓታቱም ላይ አትችሉ፣ ልጨምርላችሁ ማህሌቱም ላይ አትችሉ። ሁሉም ጸሎት ላይ የማህበር ጸሎት ከሆነ መሳተፍ አለብን። አናውቀውም እንላለን። ካልሰማነው እንዴት እናውቀዋለን? የግላችንን ስራ የምንሰራ ከሆነ ይሄ ሶስተኛው ማወቅ ያለብን ነገር። በቅዳሴ ጊዜ ላይ ምን ጸሎት አይጸለይም በሉ እንጂ አይዟችሁ፣ ባይዋጥላችሁም ቀስ እያለ ይወርዳል። አይዟችሁ። ሶስተኛው የቅዳሴ ጸሎት ላይ የግል ጸሎት አይጸለይም። አራተኛው በስርዓተ ቅዳሴ ላይ መንቀሳቀስ አይቻልም። እየሰማችሁ ነው? አው ቀላል የማይባል ሰው በስርዓተ ቅዳሴ ላይ በጣም ይንቀሳቀሳልና አንዳንዶቻችን ለምንድነው ቁሙ ምናምን እንላለንና ለምንድነው የምትቆሙት ሲባል አይ በስርዓተ ቅዳሴ ላይ መላእክቱ እንደ ሻሽ ስለሚነጠፉ እነሱን እየረገጣቸው ስለምትሄዱ ነው ይባላል። ይሄ በመሰረቱ ልክ አይደለም። ለምን መሰላችሁ? መላእክት ረቂቃን ናቸው። መላእክትን ትረግጣላችሁ ማለት ነፋሱን እየረገጣችሁ ትሄዳላችሁ እንደማለት ነው። መላእክቱ እንደ ሻሽ ይነጠፋሉ የሚባለው ቤተ መቅደሱ ላይ ስለሚሰዋው ስለ አምላክ ስጋና ደም ክብር ብለው ራሳቸውን ዝቅ ያረጋሉ ለማለት ነው። በስርዓተ ቅዳሴው ላይ አትንቀሳቀሱ የሚባለው መመሪያ ይሄም ተመሳሳይ ነው። ግልጽ ነው፣ ገብቷችኋል? ስለዚህ ስርዓተ ቅዳሴው ላይ አራተኛው ምን ማረጋችሁ? መንቀሳቀስ። እስቲ በሉ። አምስተኛው ከብዙ በጥቂቱ ደግሞ በስርዓተ ቅዳሴው ላይ ማድረግ የማይፈቀድልን ነገር ቢኖር እትው በሰላም ሳይባል መሄድ አንችልም። እየሰማችሁ ነው? የስርዓተ ቅዳሴው መጨረሻው ክፍል በሰላም ግቡ የሚል ነውና በሰላም ግቡ የሚባለውን ዲያቆናት አሁን በጣም ተቸግረን እትው በሰላም የሚለውን በሰላም ወደ ቤታችሁ ግቡ እንላለን። አይባልም። እትው በሰላም ግቡ ነው የሚባል። ትርጓሜው ምን ማለት መሰላችሁ? በሰላም እናንተ የቀመሳችሁትን እናንተ ያወቃችሁትን እናንተ አስቀድሳችሁ ያያችሁትን ክርስቶስን ደግሞ ወደ ዓለም ግቡና ሌሎች ሰዎችን ይዛችሁና እንዲቀምሱ አድርጓቸው ለማለት ነው። የተልእኮ ስራ። በሰላም ወደ ቤታችሁ ግቡ አይባልም። በሰላም ወደ ዓለም ግቡ፣ እናንተን ያሸነፋችሁ ክርስቶስ ሌላውን እንዲያሸንፍ ሌሎችን ይዛችሁ ማለት ነው። ግልጽ ነው፣ ገብቷቸው? ጥሩ። ያስተማረን የመከረን አምላካችን ስሙ የተመሰገነ ይሁን። መማር ብቻ ሳይሆን ስርዓተ ቅዳሴውን ለማስቀደስ ቅዱስ ቁርባን ለመቀበል እሱ በምሕረቱ ይፍቀድልን። በጎደለው በነጠበው በብፁዕ አባታችን ተቀምጠው ባሉ በአባቶቻችን ካህናት የሚታረም የሚስተካከል ይሁን። ወስብሐት ለእግዚአብሔር። እንግዲህ እንደ አንድ ክርስቲያን እንደ አንድ የቤተ ክርስቲያን ልጅ ማንም ሰው ቅዳሴ ሲያስቀድስ ማድረግ ያለበትን ነገር ሊያውቅ ስለሚገባ ነው ይህንን ቪዲዮ ወደ እናንተ ያመጣ ነው። ማድረግ ያለበትንም ነገር ዲያቆን ዘላለም ታዬ በሚገባ ሁኔታ አመሳጥረው እንዲሁም ደግሞ ምስጢራዊ በሆነ መንገድ በሚገባንም መንገድ አድርጎ ነው ያስተማረን። አሁን እዚህ ውስጥ ያለውና የምናየው ነገር ትልቁ ነገር ምንድነው? በመናስቀድስበት ነገር የማያስፈልጉ ነገሮችን እንደማናደርግ ማድረግም እንደሌለብን የሚያስፈልጉ ነገሮችን ደግሞ ማድረግ እንዳለብንና ግዴታችንም እንደሆነ ነው። ለምሳሌ የቅዳሴ ጸበል ስንጠጣ ከጠጣነው በኋላ በፍጹም ወደ ቤት ይዘን መሄድ እንደሌለብን የተናገረው። ምክንያቱም
የተከበረ ስጋው ደግሞ የሚከብርበት የቅዱስ ቁርባን ጸበል እንጂ የቅዳሴ ጸበል ዝም ብሎ ጸበል አይደለም ነው ብሎ ያስተማረው። ታዲያ በዚህ ብዙዎች ብዙ ጊዜ የሚሳሳቱበት ባለማወቅም የሚያጠፉበት መንገድ አለ። ምክንያቱም የቅዳሴውን ጸበል እንጠጣ ነው ብለው በሌላ ነገር ገልብጠው ወደ ቤት ይዘው የሚሄዱ አሉ። እንዲያው ብንወስድ እንኳን ቢተርፈን ከምንጠጣው ላይ በቁስላችን ላይ በታመምንበት ቦታ ላይ ማድረግ ነው እንጂ ያለብን በፍጹም ለሌላ ነገር ልናወረው አይገባም። ወስደን መርጨት ወይ ደግሞ ወስደን የሆነ ቦታ ላይ ማፍሰስ እንደሌለብን ነው ዲያቆን ዘላለም ታዬ በሚገርም ሁኔታ ይህንን ትምህርት ያስተማሩ። እንደዚህ አይነት ነገሮች ማወቅ አለብን። ለህይወታችን ለኑሯችን አስፈላጊ ስለሆነ ለነፍሳችንም ትልቅ ግብአት ነው። ለምሳሌ ለስጋችን ግብአት የምንላቸው ምግብ፣ መጠጥ፣ ልብስ፣ ማደሪያ ሊሆኑ ይችላሉ። ለነፍሳችን ግብአት የሚሆኑ ደግሞ ነገሮች እንደነዚህ አይነት በቤተ መቅደስ የከበሩ ነገሮች በጾም በጸሎት የሚደረጉ ነገሮችን መፈጸምና ማድረግ ነው። ሁላችሁም ይህንን ቪዲዮ ሼር አድርጉት፣ ሌሎችም እንዲማሩበት። ሰብስክራይብ ያደርጋችሁ ለቻናሉም ቤተሰብ ሁኑ። እያበረታታችሁን ኮመንት ላይም የራሳችሁን አስተያየት ጻፉልን። እናመሰግናለን።